channel. በዛሬው ዕለት አፕሪል 3 2026 ዓመተ ምህረት እንዲሁ በህፃናት ዙሪያ በቤተ እምነታችን ዋና አስተባባሪ በሆኑት በዶክተር ቢሾፕ አዳነ አሻሞ እንዲሁም ደግሞ ከስዋዚላንድ ተጋብዘው በመጡት በዶክተር ኃይሌ አማካኝነት ከፍተኛ የሆነ ውይይት ጥናትና ስልጠና ተደርጓል። ዛሬ በዚህ በቦይሴንስ ሆቴል እግዚአብሔር ስላረገልን በጎ ነገር ደስታችን ታላቅ ነው። ከ10 ዓመት በፊት ከአምስት ቤተ እምነት መሪዎችና አገልጋዮች ጋር ከብሌሲንግ ፓስተር ደመቃ፣ ከኬብሮን ቸርች ፕሮፌሰር ሙላቱ፣ ከሳውዝላንድ ዶክተር ኃይሌ ሌሎችም ሆነው እና ፓስተር ተድላ አሁን ካናዳ ያለው ወንድማችን ሌሎችም ሆነን በጣም ስለሚመጣው ትውልድ አሁን እዚህ አገር ልጆች እየተወለዱ ነው ምን ማድረግ አለብን የሚል አንድ አጀንዳ ነበርና በዛ አጀንዳ መሰረት በዛ ቀን ወደ 4 ሰዓት የፈጀ ምክክር ጊዜ ነበረ ሄድ ኦፊስ ላይ። አሁን 10ኛ ዓመት ነው። በ10 ዓመት ውስጥ ያየነውን ውጤት በእውነቱ እግዚአብሔርን የምናከብርበት ያኔ ምንም በሌለበት በባዶ ቦታ የልጆች አገልግሎት ወደፊት እዚህ አገር ጌታ ልጆች ቢሰጠን እና አሁን እየተወለዱ ያሉ ልጆችን ምን እናረጋለን ማን ሃንድል አረጋለን የሚል የውስጥ ጭንቀት ነበረ እና እግዚአብሔር ረድቶን ብዙ አስተማሪዎችን ብዙ አሰልጣኞችን ጌታ ሰጠን። ፔትራ ኮሌጅ ለ7 ዙር አሰልጣኞችን በኖቬምበር ወር እየላከ 7 ዙር አሰልጥነናል። 8ኛ ዙር ግን በአበሻ ነው 12 አበሾችን ሴሌክት አድርገን ስልጠና ተሰጠ። ከመቼው ምልክ የተሻለ ሆኖ አገኘን። ክብር ለጌታ ይሁን። ሌላው ዛሬ ከሞላው ደቡብ አፍሪካ 28 ደቡብ አፍሪካን የሰንበት ትምህርት ቤት ሸክም ያላችሁ አስተማሪዎችንና የአጥቢያ መጋቢያንን ለሰንበት ትምህርት ቤት ምን አይነት ምግብ ያስፈልጋል እና ምን አይነት ካርኩለም እንቅረጽ የሚል ምክክር ዶክተር ኃይሌም ነበረ ሌሎችም ከየቤተ እምነቱ የመጡ መሪዎችና አገልጋዮች ነበሩና በእነሱ ጉባኤ ላይ የተደረገ ነገር በጣም ውጤታማ ነው። ከምንፈልገው ከምንጠብቀው በላይ ብዙ ሰዎች ተገኝተዋል። ክብር ለጌታ ይሁን። ስለሁሉም እግዚአብሔር ክብሩን ጠቅልሎ ይውሰድ። እኛ ዋናው ልጆች ምን መሆን አለባቸው የት ምን እናድርግ ልጆችን በተመለከተ ያው የቤተ ክርስቲያኗም ዓላማ 3 ጄኔሬሽን ስለሆነ የሚቀጥለው ጄኔሬሽን ምን እናድርግ ማጣት የለብንም። ሰብል አለ ምርት አለ እርሻው ሰፊ ነው እንሰብስብ እንዴት ነው የምንሰበስበው የሚለውን ነገር ነው መነጋገር እንግዲህ ያዝ ነው። ለልጆቹ ምን እንስጣቸውና እንዴት እናሳድጋቸው እንዴት አድርገን ከዚህ ዓለም ነገር ላይ እንናጠቅና እንውሰድ ብዙ የያዛቸው ነገር ስላለ በሚል ነገር ላይ ነው። ይህን በተመለከተ ብዙ ነገር ተነጋግረናል። ዋናው ነገር ግን ምንድነው ስርዓተ ትምህርት ነው እንግዲህ ምን ቀርጸው ያ ማለት ምን ማለት ነው ልጆቹ እነማን የትኞቹ ልጆች ምን ያስፈልጋቸዋል ያን ነገር እንዴት አድርገን እናቀርብላቸው የሚለውን ነው ከተለያየ ቦታ ተገናኝተን የተነጋገር ነው። እኔ በመሰረቱ ከጠበቅኩት በጣም በላይ ነው። በጣም ሰፊ ነው። የልጆች ካሪኩለም ማዘጋጀት በራሱ በጣም ትልቅ አርዕስት ነው። በጣም ትልቅ ነገር ነው። የህፃናት ሲሆን ደግሞ የበለጠ ይከብዳል። ምክንያቱም የተለያየ ክፍፍልም ስላለው እና እግዚአብሔር ይመስገን እኔ ዛሬ በተሰበሰብ ነው እኔ በኔ ግምት ከጠበቅኩት በላይ አቺቭ አድርገናል ብዬ ገምታለሁ። ሰፋ ያለ ስልጠናና ማብራሪያ ከተሰጠ በኋላ ካሪኩለም ለመቅረጽ ተስማምተን ከዛሬ 17 ዓመት ጀምሮ ሲደረግ የነበረውን ይህንን የካሪኩለም ቀረጻ ወደ መደምደሚያው ለማምጣት ለአንዴና ለመጨረሻ ጊዜ ሰፋ ያለ ውይይት በእድሜ ደረጃ ከህፃናት እስከ ቲኔጀር ያለውን ህፃናት እንዴት አድርገን በቤተ ክርስቲያናችን መንፈሳዊ ልጆች ማሳደግ እንደምንችል በጥልቀት ተወያይተን በቡድን እንደገና ደግሞ የሥራ ድርሻና ኃላፊነት ሰጥተን በዚሁ መሰረት ጥናታቸውን አጠናቅረው መጥተው ካሪኩለማችንን አጽድቀን በይፋ ለቅርንጫፍ ቤተ ክርስቲያኖቻችን የምናሰራጭበት ሁኔታ ለማመቻቸት ተስማምተናል። ሁሉን አቀፍ የሆነ ካሪኩለምን እየቀረጽን እንገኛለን። ስርዓተ ትምህርቶችን ልጆች ምን መማር አለባቸው ብለን ያንን እያደረግን እንገኛለን።
ከዚህም ተነስቶ ዛሬ በቦይሰንስ በሚገኘው ወንጌል አማኞች አጥቢያ ቸርች ግቢ ውስጥ ከልጆች ጋር የተገናኘ ስብሰባ ነበረን። ከሁሉም ፕሮቪንስ የመጡ የልጆች አስተባባሪዎች እንዲሁ ደግሞ መጋቢዎች አብረውን ውለዋል እና ብዙ ሰፊ የሆነ ውይይቶችን አውርተናል። ጌታ የተመሰገነ ይሁን። ውጤታማም ነበርን። ጌታ እየረዳን አለ እና ወደፊት ደግሞ በዚህ ጉዳይ ላይ በቂ የሆነ ግንዛቤ ለወላጆችም እንዲሁ ደግሞ ለልጆች አስተማሪዎች እንዲሁ ደግሞ ለአጥቢያ ቤተክርስቲያናት ይዘን የምንቀርበው ይሆናል። ስራችንን በዚህ መልኩ እየሰራን እንገኛለን። ዛሬ በነበረኝ ቆይታ ሰፋ ያለ እውቀት አግኝቻለሁ። ማለትም አንደኛ የትምህርት መመሪያ ለልጆች የሚሆን የተቀረጸ መጽሐፍ የለም። ለረጅም ጊዜያት ስንቸገርበት የቆየ ጉዳይ ነው። ይሄ ደግሞ ይሄን ለማግኘት መወያየትን መነጋገርን መቻል ቀላል አይደለም። ይሄን ብቻ አይደለም፣ በዚህ ስልጠና የሚቀጥለውን ዘመን ትውልድ ቤተክርስቲያን ተረካቢ ትውልድ የማፍራት ነገር አልፎም ደግሞ ቤተክርስቲያን ቀጣይነት እንዲኖራት ከአጥቢያ ቤተክርስቲያናችን አልፈን በከተማ ውስጥ ላሉ ህፃናት በኃላፊነት መንፈስ እግዚአብሔር ሰፊ ማሳ እንደሰጠን ግን ሰራተኛ እጥረት ያለውን በዚህ ሞልተን ክፍተቱን ሞልተን ለማገልገል የምንችልበትን አቅም የማግኘት ስራ ተሰርተዋል። ይሄ በዛሬ በመገኘቴ ደስ ያለኝ ነገር ነው። ስልጠናውም ይቀጥላል። የስርዓተ ትምህርቱ አዘጋጃጀትም እንግዲህ በአብይ ኮሚቴ ውስጥ ስላለሁኝ የሚቀጥል ይሆናል። በሚቀጥለው ሄጄ የሚሰራው ከቤተክርስቲያንቱ ሙሉ ጊዜ አገልጋዮች ከመሪዎች ጋር ልጆች ምን አይነት ትምህርት ያስፈልጋቸዋል በየእድሜያቸው በተለይ ደግሞ ከ5 ዓመት እስከ 10 ዓመት ምን ያህል ትምህርት ቢማሩ ውጤታማ ይሆናል፣ መንፈሳዊ ነገር ይገባቸዋል። ከ10 እስከ 12 ዓመት ያሉ ልጆች ምን አይነት ምግብ መመገብ እንደምንችል ወይም ምን አይነት ትምህርት ማስተማር እንዳለብን ከህዝብ ጋር፣ ከመሪዎች ጋር፣ ከአገልጋዮች ጋር፣ በእድሜ ከቆዩ ሰዎች ጋር፣ ከሌሎችም ጋር ሌላ ሰፊ ስራዎችን ለሚቀጥለው ቤተክርስቲያን የምንሰራበትን እድል አግኝተናል። ያን ለመስራት ወደ ኋላ ተመልሼ እንዲሰራ የዛሬው ስልጠና ይገፋፍቶኛል እና ይረድቶኛል። የስልጠና ትልቁ ትኩረታችን የነበረው ሶስትዮሽ ዓላማ የሚል ነው። የወላጅ የቤተክርስቲያንና የልጆች አስተማሪዎች ድርሻ ምን ሊሆን ይገባል፣ በዚህ አገር ላይ እንደነ ዳንኤል ተጽዕኖ ፈጣሪ ልጆችን ለማሳደግ ምን እናድርግ የሚል ነው። ውጤታማ ጊዜ ነበረ ከጠበቅነው በላይ። ሌላው በዚህ ስልጠና ላይ የሰለጠኑ ሰዎች ወደየ አካባቢ ተመልሰው ከሰልጣኞቹ ከምንጠብቃቸው ከ7 ነገሮች 3ቱ መሰረታዊ ነገር ነው። የመጀመሪያ የምንጠብቀው እነዚህ ሰልጣኞች ወደ አጥቢያ ተመልሰው የወላጆችን ማሰልጠን እና ያንን ሪፖርት እንጠብቃለን። ሁለተኛው ደግሞ አሁን ያሉ አስተማሪዎች በቂ ስላልሆኑ እድሜያቸው ከ13 በላይ የሆኑ አስተማሪዎችን በማሰልጠን ሰንበት ትምህርት ቤት በልጆች አስተማሪዎች እንዲተካ ያንን ሪፖርት እንጠብቃለን። ሌላ ደግሞ ህንጻ ባላቸው ቸርቾች ላይ የቀለም ትምህርት ቤት ተከፍቶ ከሰዓት በኋላ ተመልሶ ልጆች የሚዝናኑባቸው ቦታዎች ሆነው ጥሩ ደረጃ እንደሚደርስ ተስፋ እናደርጋለን። ዛሬ የነበረው ስልጠና በጣም ጌታን የምናከብርበት ከ10 ዓመት በኋላ 10 እጥፍ የሆነ ውጤት ያጨድንበት ነው። ክብሩን እግዚአብሔር ይውሰድ። በጣም ጌታን እናመሰግናለን። የምትሰሙም የምታዩ ሰዎችም ልጆቻችሁን ወደ ትምህርት ቤት ለመላክ ዋጋ እንደምትከፍሉ ቸርች መውሰድን መልሳችሁ መመለስን ሌላ ደግሞ ቤተክርስቲያንም አቅም በፈቀደ መጠን ጠቅላላ ጉባኤ በወሰነው መሰረት 20% ለልጆች አገልግሎት በመስጠት ልጆች በአመት አንድ ጊዜ ሪክሬሽን እየወጡ እና በቤተክርስቲያን ስርና በወላጆች ስር አድገው አገር አቀፍና ዓለም አቀፍ ተጽዕኖ ፈጣሪ ልጆች እንዲሆኑ ጸሎታችን በጣም ሁል ጊዜ አይለይም። በሄድ ኦፊስ ማክሰኞ እንጸልያለን። ወላጆችና ቤተክርስቲያን አስተማሪዎች ለሶስት ሆነን ብንቀጥል ትልቅ ለውጥ እናያለን። በጣም እናመሰግናለን። ይህንን ሁሉ እንድናደርግ የረዳን እግዚአብሔር የተመሰገነ ይሁን። መጋቢ ዝናቡ ነኝ ከወንጌል አማኞች ዋና ጽሕፈት ቤት። አመሰግናለሁ።
ተመልካቾቻችን